ሰላም ጤና ይስጥልኝ ውድ የተከበራችሁ የቡና ሚዲያ ኮሙኒኬሽን ቤተሰቦች የሳቱን ዜናዎች እነሆ። አማኑኤል ኃይሌ ነኝ። የግንባታ ፈቃድ ለመስጠት 50 ሺህ ብር መድለያ የተቀበሉ ግለሰቦች በፖሊስ እጅ ከፍንጅ በቁጥጥር ስር ዋሉ። ግለሰቦቹ የወንጀል ድርጊቱን የፈጸሙት በአዲስ አበባ በጉለሌ ክፍለ ከተማ ወረዳ 8 አስተዳደር ህንፃ ውስጥ ነው። ዘነበ ንጉሴ የተባለው ግለሰብ በጉለሌ ክፍለ ከተማ አስተዳደር የግንባታ ፈቃድ የህንፃ መጠቀሚያ ባለሙያ ሲሆን የግል ተበዳይ የግንባታ ፈቃድ ለማውጣት 100 ሺህ ብር ተጠይቀው በድርድር 50 ሺህ ብር ይዘው እንዲመጡ ተስማምተዋል። የግል ተበዳይ የደረሰባቸውን በደል ለክፍለ ከተማው ፖሊስ ወንጀል መከላከል መምሪያ በሰጡት ጥቆማ ተጠርጥረው በክትትል አባሎች ገንዘቡን ሲቀበሉ እጅ ከፍንጅ ተይዘዋል። ከጉዳዩ ጋር ተሳትፎ የነበራቸው በክፍለ ከተማው የግንባታ ፈቃድ የመጠቀሚያ ፈቃድ ባለሙያ የሆነው አድምቀው ውቤ የተባለው ግለሰብ የግል ተበዳይን ጉቦ ካልከፈልክ አገልግሎት እንደማይሰጠው በመንገርና ለአንድ ወር በማጉላላት 50 ሺህ ብሩን እንዲሰጥ በማድረግ የማግባባት ስራ ሲሰራ እንደነበረም ፖሊስ ገልጿል። ህብረተሰቡ መብቱን በገንዘብ መግዛት እንደሌለበት ያሳሰበው የአዲስ አበባ ፖሊስ ዋና ጠቅላይ መምሪያ መሰል የወንጀል ድርጊት ሲፈጸም ጉዳዩን በእጅ ስልኮች የዜጎች ተሳትፎ መተግበሪያ በመጠቀም መረጃ መስጠት እንደሚቻልም ፖሊስ አስታውቋል። ቪየትናም ኢትዮጵያ 7ኛ ጠቅላላ ምርጫ በስኬት በማጠናቀቋ የእንኳን ደስ አላችሁ መልእክት አስተላለፈች። የቪየትናም ውጭ ጉዳይ ሚኒስትሩ ምክትሉ ባስተላለፉት መልእክት ኢትዮጵያ 7ኛውን ጠቅላላ ምርጫ አካታች፣ ሰላማዊ፣ ተአማኒና ዴሞክራሲያዊ በሆነ መንገድ አከናውናለች ብለዋል። ምርጫው በስኬት በመከናወኑም ለኢትዮጵያ መንግስትና ህዝቡ የእንኳን ደስ አላችሁ መልእክት አስተላልፏል። በምርጫው በሚሊዮኖች የሚቆጠሩ ዜጎች የወደፊት እድላቸውን ለመወሰን ያሳዩት ንቁ ተሳትፎ የኢትዮጵያን እድገት እያደገ የመጣ ዴሞክራሲ ብስለት መሆኑን እንደሚያሳይም ገልጿል። ኢትዮጵያ በምስራቅ አፍሪካ የእድገትና የመረጋጋት ተምሳሌት የሆነች ባለችበት በዚህ ወቅት ቪየትናም አስተማማኝ አጋር በመሆን አብራ እንደምትቆምም አረጋግጣለች። በኢትዮጵያና ቪየትናም መካከል ያለው የሁለትዮሽ ዲፕሎማሲያዊ ግንኙነት ግማሽ ክፍለ ዘመን ያስቆጠረ ሲሆን በአሁኑ ወቅት በሁለቱ ሀገራት መካከል ያለው ጠንካራ የወዳጅነት ትስስር አዲስ የታሪክ ምዕራፍ ላይ ደርሷል። ኢትዮጵያና የቪየትናም ዲፕሎማሲ ግንኙነት የተመሰረተበት 50ኛ ዓመት የወርቅ ኢዮቤልዩ በደማቅ ሁኔታ መከበሩን በደቡብ ኮሪያ ኢትዮጵያ ኤምባሲ ገልጿል። የኃይል አቅርቦትን አስተማማኝና ዘላቂነት ለማረጋገጥ የፀሐይ ኃይል ልማትን ለማስፋፋት ትኩረት መስጠቱን የውሃና ኢነርጂ ሚኒስቴር ገለጸ። ሚኒስቴሩ አማራጭ የኃይል ምንጮችን ለማስፋፋትና በዘርፉ የባለድርሻ አካላት ተሳትፎ ለማጠናከር ያለመ የውይይት መድረክ በአዳማ ከተማ በማካሄድ ላይ ይገኛል። በተለይ በውሃ፣ በፀሐይ፣ በነፋስ በጂኦተርማል ኃይል ልማት ላይ ትኩረት መደረጉንም ገልጿል። በአሁኑ ወቅት 96 በመቶ የሚሆነው የኃይል አቅርቦት ከሃይድሮ ኤሌክትሪክ የሚገኝ መሆኑንም ገልጿል። እንደ ሚኒስትር ዴታው ገለጻ አስተማማኝ ዘላቂ የኃይል አቅርቦትን ለማረጋገጥ አማራጭ የኃይል ልማት የማስፋፋት ስራ በትኩረት እየተከናወነ ይገኛል። ከአማራጭ ታዳሽ ኃይል ልማት የፀሐይ ኃይል ልማትን አንዱ መሆኑን ጠቅሰው ልማቱ ላይ የግሉ ዘርፍና ባለድርሻ አካላትን ለማሳተፍ የሚያስችሉ የህግ ማዕቀፎችና አሰራሮች መዘርጋታቸውንም ገልጿል። ከሳቱ ዘገባዎች ጋር አማኑኤል ኃይሌ ነበርኩ። የሳቱ ዜናዎች ይመስላሉ። ለዩቲዩብ ቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። ጤና ይስጥልኝ።